እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው አንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ስለ ፋቲ ሊቨር ዲዚዝ ለእናንተ የተወሰነ ግንዛቤ እሰጣችኋለሁ። ፋቲ ሊቨር ዲዚዝ ምንድነው? መንስኤዎችና አጋላጭ ሁኔታዎች ምን ናቸው? በዚህ የተጠቁ ሰዎች ብዙ ጊዜ ምን ምልክቶችን ሊያሳዩ ይችላሉ? ምርመራውና ሕክምናው እንዴት ይሰጣል? እንዲሁም ደግሞ ይህን በሽታ ችላ የምንለው ከሆነ ምን አይነት ውስብስብ የሆኑ የጤና ችግሮችን ሊያስከትል ይችላል? በመጨረሻ ደግሞ መከላከያ መንገዶች ምን ናቸው የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደረጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ፋቲ ሊቨር ዲዚዝ እያልን የምንጠራው ከፍተኛ የሆነ ስብ ጉበት ላይ ሲከማች የሚፈጠር ሁኔታ ነው ማለት ነው። በተለይ ፋት ጉበት ላይ ከመጠን በላይ በሚጠራቀምበት ጊዜ ወዲያውኑ ምንም አይነት ምልክት ላያሳይ ይችላል። ነገር ግን ከፍ እያለ ሲሄድ እንዲሁም ደግሞ ረዘም ላለ ሰዓት በሚቆይበት ሰዓት የተለያዩ ችግሮችን ሊያስከትል ይችላል ማለት ነው። ለምሳሌ ጉበት ላይ ብግነት፣ እብጠት በእንግሊዝኛው ኢንፍላሜሽን እያልን የምንጠራው ሁኔታ ይፈጠራል። የጉበት ሴሎች መላጥ ወይም ደግሞ ሲሮሲስ፣ ፋይብሮሲስ እያልን የምንጠራው ሁኔታ ይፈጠራል። እንዲሁም ጉበት ስራውን እስከማቆም ድረስ ልደርስ ትችላለች ማለት ነው። በዛ ሁኔታ ሰዎች ህይወታቸውን እስከማጣት ድረስ የሚያደርስ እጅግ በጣም ውስብስብ የሆነ የበሽታ አይነት ነው ማለት ነው። ፋቲ ሊቨር ዲዚዝ በሁለት እንከፍለዋለን። አንደኛ አልኮሊክ ፋቲ ሊቨር ዲዚዝ እያልን የምንጠራው አለ። ሌላው ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ እያልን የምንጠራው የበሽታ አይነት አለ ማለት ነው። ነን አልኮሊክ ፋቲ ሊቨር ዲዚዝ እንደሚታወቀው ይሄኛው በጣም ኮመን የሆነ ሲሆን ብዙ ጊዜ በሜታቦሊክ ዲስኦርደር ወይም ደግሞ በሜታቦሊክ ኢሹ የሚመጣ የበሽታ አይነት ማለት ነው። በተለይ ሰዎች ኪሎአቸው ከፍ የሚል ከሆነ ወይም ደግሞ ቦዲ ማስ ኢንዴክሳቸው ከ30 ኪሎ ግራም ፐር ሜትር ስኩዌር በላይ የሚሆን ከሆነ ያ ማለት ኦበስቲ የሚሆን ከሆኑ በዚህ ችግር ሊጠቁ ይችላሉ ማለት ነው። ሌላው ከፍተኛ የሆነ ስኳር ሰዎች የሚጠቀሙ ከሆነ የሚያበዙ ከሆነ ፕሮሰስ የሆኑ ምግቦችን በከፍተኛ ደረጃ የሚጠቀሙ ከሆነ ጤነኛ ያልሆኑ ቅባቶችን የሚጠቀሙ ከሆነ እንዲሁም ከፍተኛ የሆነ ኮሌስትሮል የሚያበዙ ሰዎች በዚህ ሁኔታ በዚህ በሽታ ሊጠቁ ይችላሉ ማለት ነው። ነን አልኮሊክ ፋቲ ሊቨር ዲዚዝ እያልን የምንጠራው ግን ብዙ ጊዜ ሰዎች ከመጠን በላይ አልኮልን አዘውትሮ የሚጠቀሙ ከሆነ የሚመጣ የበሽታ አይነት ነው ማለት ነው። ስለዚህ ፋቲ ሊቨር ዲዚዝ እንግዲህ በጣም ከባድ ነው። ውስብስብ የሆነ የጤና ችግር ሊያስከትል የሚችል የበሽታ አይነት ሲሆን ጥንቃቄ ካላደረግን እስከ መግደል ድረስ ሊደርስ የሚችል የበሽታ አይነት ነው ማለት ነው። ወደ መንስኤዎችና አጋላጭ ሁኔታዎች ስንመጣ ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ ቅድም እንዳልነው ሰዎች ኪሎአቸው ከፍ የሚል ከሆነና ሴንትራል ኦቤሲቲ ካላቸው በዚህ ሁኔታ ሊጠቁ ይችላሉ ተብሎ ይታሰባል። ሁለተኛ አይነቱ የስኳር በሽታ ያለባቸው ሰዎች ያ ማለት የስኳር በሽታ ያለባቸው ሰዎችን በዚህ ሁኔታ ሊጠቁ ይችላሉ ተብሎ ይታሰባል ማለት ነው። ሌላው ከፍተኛ የሆነ የደም ግፊት ካለ ይህም እንዳጋላጭ ሁኔታ ይያዛል ማለት ነው። ከዚህ በተጨማሪ ያመጋገብ ሁኔታ ነው። በተለይ ፑር የሆነ ዲየት መጠቀም በተለይ ከፍተኛ የሆነ ስኳርን አዘውትሮ መጠቀም ከሆነ ከፍተኛ የሆነ ሳቹሬትድ ፋትን ወይም ደግሞ ሲንግል ቦንድ ያላቸውን በአጠቃላይ የሚረጉ ነገሮችን መጠቀም ለዚህ ሁኔታ ያጋልጣል ተብሎ ይታሰባል። ሌላው ፕሮሰስ የሆኑ ምግቦችን በተለይ በፋብሪካ የተቀነባበሩ ምግቦችን ከፍተኛ የሆነ ስኳር ያላቸው፣ ከፍተኛ የሆነ ጨው ያላቸው፣ ከፍተኛ የሆነ ራንስድ ፋት ወይም ደግሞ ጤነኛ ያልሆነ ፋት ያላቸውን ነገሮች የምንጠቀም ከሆነ በዚህ ሁኔታ ልንጠቃ እንችላለን ማለት ነው። ሌላው ስፖርታዊ እንቅስቃሴዎችን ማንጠቀም ወይም ደግሞ የአካል ብቃት እንቅስቃሴ ማናዘወትር ከሆነም በዚህ ሁኔታ ልንጠቃ እንችላለን ማለት ነው። ሁለተኛው አልኮሊክ ፋቲ ሊቨር ዲዚዝ ነው። አልኮሊክ ፋቲ ሊቨር ዲዚዝ በተለይ ሰዎች ከመጠን በላይ አልኮል የሚጠቀሙት ወይም ደግሞ ኤክሴሲቭ አልኮል የሚጠቀሙ ከሆነ ነን አልኮሊክ ፋቲ ሊቨር ዲዚዝ እያልን የምንጠራው ችግር ይፈጠራል ማለት ነው። በተለይ ሰዎች አንድ ሴት በየቀኑ አንድ ቦትል ቢራ እንድትጠቀም ይመከራል። ወንዶች ደግሞ 2 ቦትል በየቀኑ እንዲጠቀሙ ይመከራል ማለት ነው። ነገር ግን ከዚህ በላይ ካሊብሬሽን የሌላቸውን ነገሮች እንዲሁም ደግሞ ካሊብሬሽን ያላቸውን ነገሮች ከመጠን በላይ የሚጠቀሙ ከሆነ የተለያዩ አልኮሎችን የሚጠቀም ከሆነ አሁን እንዳልነው ነን አልኮሊክ ፋቲ ሊቨር ዲዚዝ እያልን የምንጠራው ሁኔታ ይፈጠራል ማለት ነው። ሌላው ደግሞ በዚህ በሽታ የተጠቁ ሰዎች ምን ምልክቶችን ያሳያሉ የሚለው ስናይ ይህ በሽታ ለየት የሚያደርገው
ወዲያውኑ ምንም አይነት ምልክት ላያሳይ ይችላል ማለት ነው። ስር እየሰደደ ሲሄድና ጉበት መጎዳት ሲጀምር ግን የተለያዩ ምልክቶችን ማሳየት ይጀምራል ማለት ነው። በተለይ ከፍተኛ የሆነ ድካም ማለት ነው። ምንም አይነት ስራ ሳንሰራ ምንም አይነት የተለያዩ ነገሮችን ሳናከናውን ከፍተኛ የሆነ ድካም ሊኖር ይችላል። በቀኝ በላይኛው ሆድ አካባቢ ምቾት አለመሰማት፣ ዲስኮምፎርት ነገር ሊኖር ይችላል ማለት ነው። ከዚህ በተጨማሪ የአይንና የቆዳ መቀየሪያ ማለት ቢጫ የመሆን ሁኔታ ይፈጠራል። የቆዳ ማሳከክ እግር ላይና ሆድ ላይ እብጠት ይፈጠራል። እንዲሁም የሰገራና የሽንት መቀየርና መጥቆር ሊኖር ይችላል ማለት ነው። ስለዚህ እነዚህ ምልክቶች የሚያሳዩ ከሆነ ሰዎች ወዲያውኑ ወደ ጤና ተቋም በመሄድ መመርመርና ራሳቸውን ማወቅ አለባቸው ተብሎ ይታሰባል ማለት ነው። ወደ ዲያግኖሲስ ወይም ደግሞ ወደ ምርመራው ስንሄድ አንድ ሐኪም ወይም ደግሞ አንድ ሄልዝ ኬር ፕሮቫይደር ወይም ደግሞ የጤና ባለሙያ ብዙ ጊዜ ይህንን ለማወቅ ሜዲካል ሂስትሪ ይወስዳል ወይም ደግሞ ሂስትሪ መውሰድ ያለበት ማለት በተለይ የአመጋገብ ሁኔታን ላይፍ ስታይልን መጠየቅ አለበት። ሂስትሪ መጠየቅ አለበት። በአጠቃላይ ሜዲካል ሂስትሪ በጣም አስፈላጊ ነው ማለት ነው። ሌላው ፊዚካል ኤግዛሚኔሽን ነው። ጉበታችን በቀኝ በላይኛው አጥንታችን አካባቢ የምትገኝ ኦርጋን ናት ማለት ነው። ስለዚህ የተለያየ ዘዴን በመጠቀም ጉበታችን ኤግዛሚን ማድረግ ይችላል ማለት ነው አንድ ጤና ባለሙያ። ሌላው ብለድ ቴስት ነው ወይም ደግሞ የደም ምርመራ ይወሰዳል። በተለይ ጉበት የተለያዩ ጉበት ላይ የሚፈጠሩ የተለያዩ ኢንዛይሞች ወይም ኬሚካሎች አሉ። እነዚህን ኢንዛይሞች ቼክ በማድረግ ጉበታችን ተጎድታለች ወይስ አልተጎዳችም የሚለውን ቼክ ያደርጋሉ ማለት ነው። ስለዚህ ይህንን ያያሉ ማለት ነው። ሌላው ኢሜጂንግ ነው። በተለይ አልትራሳውንድ፣ ሲቲ ስካን፣ ኤምአርአይ ያን የምጠራቸውን ሁኔታዎችን በመጠቀም የጉበታችን ጤንነት መለየት ይቻላል ማለት ነው። ከዚህ በተጨማሪ ባዮፕሲ ወይም ደግሞ ሳምፕል ይወሰዳል። ከጉበታችን ትንሽዬ ሴል ተቆርጦ ጉበታችን ኢንፍላሜሽን አላት ወይም ደግሞ ብግነት አለበት፣ ስካሪንግ ቲሹ ወይም ደግሞ ፋይብሮሲስ ያለ የምንጠራው ሁኔታ ተፈጥሯል ወይስ አልተፈጠረም የሚለውን በእነዚህ መለየትና ቸክ ማድረግ ይቻላል ማለት ነው። ሌላው ወደ ማኔጅመንቱ ስንሄድ ወይም ደግሞ ወደ ሕክምናው ስንሄድ ብዙ ጊዜ ስፔሲፊክ የሆነ ሜዲሲን የለውም። ብዙ ጊዜ ፎከስ የሚደረገው ወይም ደግሞ ሰዎች የሚያዘወትሩት ሐኪሞች የሚያዘወትሩት አንደርላይን ኮዞችን ማከምና መለየት ነው ማለት ነው። ስለዚህ ስፔሲፊክ የሆነ ሕክምና ዴፊኒሽን የሆነ ማኔጅመንት የለውም። ብዙ ጊዜ ሐኪሞች ወይም ደግሞ ሄልዝ ኬር ፕሮቫይደሮች ሰዎችን አድቫይስ ሲያደርጉ ላይፍ ስታይል ሞዲፊኬሽናቸውን እንዲቀይሩ ነው። በተለይ ወይታቸውን እንዲቀንሱ ብዙ ጊዜ ቦዲ ማስ ኢንዴክሳቸው ከ30 ኪሎ ግራም ፐር ሜትር ስኩዌር በላይ ከሆነ ለዚህ ሁኔታ ስለሚጠቁ ወይታቸውን እንዲቀንሱ፣ እንዲያስተካክሉ፣ ስፖርት እንዲያዘወትሩ፣ ስፖርታዊ እንቅስቃሴዎችን አዘውትሩ እንዲሰሩ እና ኪሎቸው እንዲቀንሱ አድቫይስ ያደርጋሉ ማለት። ሌላው ባላንስ የሆነ ዲየት ነው። ቅድም እንዳልነው ጤነኛ ያልሆኑ ቅባቶችን ሰዎች ሲጠቀሙ ጤነኛ ከፍተኛ የሆነ ስኳር ያላቸው ምግቦች ሲጠቀሙ ፕሮሰስ የሆኑ ምግቦችን በሚጠቀሙበት ጊዜ ለዚህ ችግር እንደሚጠቁ ይታወቃል። ስለዚህ ይህንን እንዳይጠቀሙና ከዚህ በተቃራኒ ፍራፍሬዎችን፣ አትክልቶችንና ሙሉ እህሎችን እንዲያዘወትሩ አድቫይስ ይደረጋሉ ማለት ነው። ሌላው ተጓዳኝ በሽታ ያለባቸው ሰዎች ለምሳሌ የስኳር በሽታ፣ የደም ግፊት እና ሌሎችም ችግሮች ያለባቸው ሰዎች ይህንን በሽታዎችን መድኃኒታቸውን በአግባቡ እንዲወስዱ፣ በሽታቸውን በአግባቡ እንዲቆጣጠሩ ማድረግ አድቫይስ ማድረግ በጣም አስፈላጊ ነው። ከዚህ በተጨማሪ የአልኮል ኮንሳምፕሽናቸውን እንዲቀንሱ ነው። ብዙ ጊዜ አልኮልን ከመጠን በላይ እንዳይጠቀሙ ማድረግና አድቫይስ እንድናረግ አድቫይስ እንዲያረጉ ሐኪሞች ብዙ ጊዜ ይናገራሉ ማለት። ስለዚህ ይህን ሁኔታ ማስተካከል በጣም ተገቢ ነው። እንደ አጠቃላይ ግን ትሪትመንቱ ወይም ደግሞ ጎሉ የተለያዩ ፕሮግሬሶችን እንዳይከተሉ ወይም ደግሞ እንዳይመጡ በተለይ ኢንፍላሜሽን፣ ሲሮሲስ እያልን የምንጠራቸው ችግሮች እንዳይፈጠሩ በማድረግ ሰዎች ራሳቸውን እንዲጠብቁ ማድረግ ነው ማለት ነው። ሌላው ችላ የምንለው ከሆነና ይህን በሽታ ቶሎ ማንታከመው ከሆነ ብዙ ጊዜ ውስብስብ የሆኑ የጤና ችግሮች ወይም ደግሞ ኮምፕሊኬሽኖች ይከተላሉ ማለት ነው። ስለዚህ እነዚህ ኮምፕሊኬሽኖች ምን ሊሆኑ ይችላሉ የሚለውን ልንገራቸው። አንደኛ ፋይብሮሲስ እያልን የምንጠራው ነው። ፋይብሮሲስ እያልን የምንጠራው የጉበት ሴሎች ስካሪንግ ቲሹ ወይም ደግሞ ቁስለት ያ ማለት ለምጥ ዴቨሎፕ ያደርጋሉ ማለት። ስለዚህ በዛ ሂደት ፋንክሽናሊቲያቸው እየቀነሰ በመሄድ ውስብስብ የሆኑ የጤና ችግሮች እንዲፈጠሩ ሊያደርግ ይችላል። ሌላው ሲሮሲስ ነው። ሲሮሲስ እያልን የምንጠራው የጉበታችን ስራዋን ስታቆም ወይም ደግሞ አጠቃላይ የጉበታችን ሴሎች ለምጥ ሲፈጠርና ጉበት በአግባቡ ሜታቦላይዝ ማታረግ ከሆነ በአግባቡ የተለያዩ ነገሮችን ዲቶክስ ማታረግ ከሆነ የጉበት ፌለር ወይም ደግሞ የጉበት ውድመት ያንን የምንጠራው ሁኔታ ወይም ደግሞ ጉበት ስራዋን ስታቆም ድረስ ሊደርስ ይችላል ማለት ነው። ሌላው የጉበት ካንሰር ነው።
በተለይ ፋቲ ሊቨር እያልን የምንጠራው ቅድም እንዳልነው ከፍተኛ የሆነ የስብ ክምችት በሚኖርበት ጊዜ ሰዎች ምግብ ከበሉ በኋላ ሰውነታችን የሚያስፈልገውን ከተጠቀመ በኋላ አሁን እንዳልነው ጉበታችን አስቶር የምታደርገው እና ጉበታችን ከመጠን በላይ ቅባት የሚበዛባት ከሆነ ወደ ካንሰር የመቀየር ቻንሱ እየጨመረ ሊሄድ ይችላል ማለት ነው። እንደ መጨረሻ ደግሞ ወይ ደግሞ ፋይናሊ ሰዎች ህይወታቸውን እስከ ማጣት ድረስ ሊደርስ ስለሚችል ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ሌላው እንዴት መከላከል እንችላለን የሚለውን በመጨረሻም ልንገራችሁ። ቅድም እንዳልነው መከላከያ መንገዶች አጋላጭ መንገዶችን መቀነስ ጋር ይያዛል ማለት ነው። በተለይ ባላንስ የሆነ ዲየትን ማዘውተር ብዙ ጊዜ በአትክልቶች በፍራፍሬዎች እና በሙሉ እህሎች የታጀበ የአመጋገብ ዘዴ መጠቀም አለብን። አልኮልን መቀነስ አለብን። እንዲሁም ደግሞ ጤነኛ ያልሆኑ ቅባቶችን፣ ፕሮሰስ የሆኑ ምግቦችን በተለይ ደግሞ ፋብሪካ ላይ ተቀነባብረው ቢሸጡ ነገሮችን መቀነስ አለብን። እንዲሁም ለስላሳ መጠጦች ወይም ደግሞ እነዚህ ሶዳ ድሪንክስ እያልን የምንጠራቸው የኃይል ምንጮችን አጠቃላይ ስኳር ነክ ምግቦችን መቀነስና ማስተካከል በጣም አስፈላጊ ነው። እንዲሁም ስፖርታዊ እንቅስቃሴዎችን አዘውትሮ መስራት አሁን እንዳልነው ይህ ችግር እንዳይፈጠር ማድረግ እንችላለን ማለት ነው። ስለዚህ ፋቲ ሊቨር ዲዚዝ ቸላ የምንለው ከሆነ ህይወትን እስከ ማጣት ድረስ የሚደርስና ብዙ ሰዎችንም እያጠቃ ያለ የበሽታ አይነት ስለሆነ ጥንቃቄ ማድረግ አለብን ማለት ነው። ዛሬ በዚህ ቪዲዮ ስለ ፋቲ ሊቨር ዲዚዝ ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።